እንደው በነገር እየጠበሳችሁ ምን አግኝተሽ መጣሽ እያላችሁ አትመልሷቸው። ወደ ቤቱ ያመጣት ምህረቱ ነው። እየሰማችሁ የማንን ምህረት ፈልገው? እኛ እኮ መድኃኒት ፈልገን ነው የመጣነው። ታመን ነው የመጣነው። ተጎሳቁለን ነው የመጣነው። ዓለም አጎሳቁለናለች። በዓለም ውስጥ ኖረን ታመናል። መድኃኒት እንፈልጋለን። መዳን እንፈልጋለን። ማረፍ እንፈልጋለን። ዓለም ደግሞ እረፍት የላትም፣ መድኃኒትም የላትም። ማረፍ ፈልጎ የመጣን ሰው ደግሞ አዋክባቸው ወደ ዓለም እንዳትመልሱ ተጠንቀቁ። አደራችሁ። የሚነገረው እንዲህ አይደለም። አባቶች አሉ ቀስ አድርገው ወንድሜ እንደዚች ነው የቤተክርስቲያን ስርዓት፣ ቀስ እያልክ በርታ፣ አይዞ፣ ይሄ ቀላል ነው እያሉ ይመከራል እንጂ አዋክባችሁ ከቤተክርስቲያን ማስወጣት ከፈሪሳውያን ጠባይ የሚለይ አይደለም። ሌላው ፈሪሳውያን እግዚአብሔርን በመንደራቸው ልቅ አጥብበው የሚያዩ ጠባቦች ናቸው። ማንን አልኩ? እግዚአብሔርን አራት በአራት በሆነች ልክ በተሰራች ቤታቸው ልክ የሚያዩ ናቸው። ቀናይነታቸው ለማስተማር ሳይሆን ለመካሰስ የሚያዩ ዶስ ይዘው የሚዞሩ በቀን ጻድቃን ናቸው። መልካም ሲሰሩ ይታያሉ። በጨለማ ደግሞ የኃጢአት ተባባሪዎች ናቸው። ማንም ወንጀለኛ ማይሰራው በጨለማ ይሰራሉ። በቀን ግን ለታይታ ልብሳቸው ዘርፋፋ ነው፣ ቀሚሳቸው መሬት ይጠርጋል፣ ሰላምታቸው ጉልበት ስር ወድቆ ተነጥፎ ነው ሰላም የሚሉት። ትህትና ይመስላል ለሰው። ትህትና ግን የአንገት መሰበር ሳይሆን የልብ መሰበር ነው። ልባቸው አልተሰበረም። በቤተ መቅደስ ያሉትን ለማሳደድ ይሯሯጣሉ። በቤቱ ያሉትን ጎትተው ለማውጣት ይሯሯጣሉ። ኃጢአተኛ ብለው በሰውን ይፈርጃሉ። አያችሁ፣ ፈሪሳውያን በብርሃን ጻድቃን፣ በጨለማ ኃጢአተኞች ናቸው። የሰው ሞገሳ ይፈልጋሉ። የመበለቶችን ቦርሳ ያመነምናሉ። ባለሞተባቸው ሴቶች ቤት አይጠፉም፣ አስተጣጣቂ እየመሰሉ። እንደዚህ ነው። የሰማይን ዋጋ ረስተው በምድር ብልጽግና የሚመኩ ፈሪሳውያኖች ይባላሉ። የዮሐንስ ወንጌል ምዕራፍ 4 ላይ ደቀ መዛሙርቱ እንጀራ ሊገዙ ወደ ገበያ ሄደው ነበር ይላል። ያዕቆብ ለልጁ ለዮሴፍ ባስቆፈረው ሲካር በተባለ የውሃ ጉድጓድ ምንጭ ዘንድ ክርስቶስ በ6 ሰዓት በቀትር ውሃ ወደሚቀዳበት የውሃ ምንጭ ዘንድ ሄደ። በዛም የምትኖር አንድ ሳምራዊት ሴት ነበረች ይላል። ይህቺ ሳምራዊት ሴት ውሃ በሚጠጣበት ሰዓት ውሃ ለመቅዳት ወጣች ይላል። በሳምራውያን ሀገሩ በረሃ ነው፣ ሙቀታማ ነው፣ አሸዋማ ነው። ውሃ የሚቀዱት ሴቶቹ በሌሊት ወጥተው ነው። በእነሱ ባህል ሌሊት ነው ውሃ የሚቀዳው። የሚጠጣው ደግሞ 6 ሰዓት ላይ በሙቀቱ ሰዓት። ለምንድን ነው ሌሊት የሚቀዳው ካላችሁ፣ ውሃው በቀዘቀዘ ሰዓት በደመናው እየሰማችሁ ነው። የቀዘቀዘውን ውሃ ያገኛሉ ከምንጩ። ያንን ይወስዱና በጋን አድርገው እነሱ በዘመኑ በዛ የዘመን የነበረ ፍሪጅ እንደምንለው ከመሬት ቀብረው ይህ በጋን ውስጥ ያቀዘቅዙትና በ6 ሰዓት ውሃ ለመቅዳት የምትወጣው በከተማዋ ብቸኛዋ ሴት ይቺ በሀገሯ የተጠራች ሳምራዊት ሴት ብቻ ናት። ምንድን ነው በ6 ሰዓት ውሃ በሚጠጣበት ልትቀዳ የምትወጣው ከተባለ የሰማርያን ሴቶች ምላስ ፈርታ ነው። የሰማችሁ ይሆናል። የሰማርያን ሴቶች ፈርታ፣ ምላሳቸውን ፈርታ ከደብረ ይሻለኛል፣ የፀሐዩ ሙቀት ያሻው ብለት ይሻለኛል ብላ ያንን መርታ በ6 ሰዓት ትወጣለች። እንዲህ ብላ ህይወቷ ባዶ የሆነ ትዳር ያልሆነላት ያልተባረከች አንዲት ሴት ባዶ ማድጋ ይዛ የምትንከራተት አንድ ሴትን አየ ክርስቶስ። እዚህ ውስጥም ህይወታችሁ ባዶ የሆነባችሁ፣ ባዶ ማድጋ፣ ባዶ ትዳር፣ በትዳራችሁ ስኬታማ ያልሆናችሁ፣ በመረጣችሁት ምርጫ ደም እንባ እያለቀሳችሁ የምትኖሩ ዛሬም ትኖራላችሁ። አማኑኤል ያችን ሴት ተመለከተ። ደቀ መዛሙርቱ ወደ ከተማ ሲሄዱ ለብቻው መሆኑ ሲያውቅ ሚስጢሯን ሰው እንዳይሰማባት ገልጦ የሚነግራት የህይወቷ ምዕራፍ ስላለ ሌሎች እንዳያዳምጡ ሚስጥራችን በክርስቶስ የተሸፈነ ስለሆነ ክርስቶስ ደብቆላት ሸፍኖላት እሷን ብቻዋን ሊያገኛት በ6 ሰዓት ወጣ ይላል። አማኑኤል ያገኛል። ከእሱ ጋር ተገናኝተን ስንሄድ ነገራችን ሁሉ ይስተካከላል። ያዘመመውን ጎጇችን የሚደግፈው ከእሱ ጋር ስንገናኝ እና ሄደች። እሷ ጎንበስ ብላ ውሃ ልትቀዳ ትጠራራለች። መቅጃ ይዛለች። ውሃው ግን ርቆባታል። አንድ መቅጃ ውሃ በእንስራ ውስጥ አልጨመረችም። ባጎነበሰችበት ሰዓት ክርስቶስ ከኋላ አመጣና ጠራት ይላል። ዛሬም በኑሮ አንገት የደፋችሁ ሰዎች አላችሁ። ክርስቶስ ሲመጣ ቀና ትላላችሁ እና አንቺ ሴት አላት። ሴትነት ክብር እኮ ነው አይደል? አንቺ ሴት አላት ውሃ ጠጪ ብሎ ጠየቃት። እንደው ማን ነው የጠማው ብላችሁ ታስባላችሁ?
ክርስቶስ ወይንስ እሷ? የተጠማችዋ ማን ናት? ውሃ የሚያስፈልጋት ማን ናት? እሷ ናት። ሕይወቷን ያውቋል። ባዶ ሕይወት ትዳሯን ያውቀዋል። በልጅ አልተባረከችም። ባል አይጸናላትም። አያችሁ፣ በትዳር አልተባረከችም። መንደር ሁሉ ስለ እሷ ነው የሚያወራው። ቡና መጠጫ አድርገዋታል። ያቺን የመላ የሰማርያን ሴቶች ፈርታ ክንብንቧን በራሷ ደፍታ ሰው ሳያት ወጥታ ሳያት የምትገባ ተደብቃ ተሳቃ የምትኖሯን ሴት ሕይወቷን በቃ ሊላጣ ማለት ከኋላ መጣና ውሃ አጠጪኝ አላት። አጠጪኝ ብሎ ጠየቃት። ቀና ብላ ተመለከተችው። የአይሁዳውያንን የባህል አለባበስ ለብሷል። እሷ ደግሞ ሳምራዊ ናት። ቅድም እንደነገራኳችሁ አይሁዳዊ በነካበት ዕቃ ተቀብለው እነዛም ውሃ አይጠጡም። አይሁዳዊ እጁን ዘርግቶ ሳምራዊን አይጨብጥም። ህብረት የላቸውም። ቋንቋቸው ግን ያግባባቸዋል። አንድ ቋንቋ ነው የሚናገሩት። ውሃ ጠጪኝ ሲላት ቀና ብላ አየችው። ምን ብላ መለሰችለት? አንተ አይሁዳዊ ስትሆን እኔ ሳምራዊ ከመሆን ሴት እንዴት ውሃ ትጠይቀኛል? እንዴት ውሃ ጠጪኝ ትላል? እኛ እኮ በባህል አንተሳሰርም። ባህላችን አይፈቅድም። የአባቶቻችን ወግና ስርዓት አይፈቅድልንም አለችው። አይገርም? ለዝናቡ ጌታ ውሃ ስትከለክል ውሃ ጠጪኝ አላት። እሷ ግን ዘረኝነት ዘር ቆጠረችበት። ዘር ቆጠረችበት። አሁን ለራሳቸው ብቻ ስለሆነ መብራት የሚሆኑ ሰዎች ያሳዝኗቸዋል። አሁን ይህንን እዚህ ጋር የተሰቀለ መብራት ወይም ደግሞ እዚህ ጋር ያለ ባውዛ ለምንድን ነው ወደ ቤተ መቅደስ ገብቶ ያላበራው ብላችሁ ጥያቄ ጠይቃችሁ ታውቃላችሁ? መኝታ ቤት የሰቀላችሁት አምፖል ለምንድን ነው ፊት ለፊት ያላበራላችሁ? ምን ነው ክፋት ባይኖርበት ምን ነው ያበራል ብላችሁ ጠይቃችኋል? እንዳያበራማ የተጋረደበት ነገር አለ አይደል? መኝታ ቤቱና ሳሎኑ ላይ ያለ አንድ ፓርቲሽን አለ። ከክልላቸው ውጪ ወጥተው ማብራት የማይችሉ ሰዎች አሉ። የዘረኝነት አጥር የታጠረባቸው፣ የክልል አጥር ያጠራቸው፣ የመንደር አጥር ያጠራቸው። በክርስቲያን ምንም አይነት አጥር የለበትም። እና ይሄ አምፖል ይሄ ባውዛ ወደዛ ጨለማ ነው የተጋረደ ነገር ስላለ። አያችሁ፣ የተጋረደው ነገር መገለጥ ካልቻለ በስተቀር ማብራት አትሆኑ፣ ብርሃን ማየትም አትችሉም። እና አንተ አይሁዳዊ ስትሆን እኔ ሳምራዊ እንዴት ውሃ ጠይቃለህ? በጣም የሚገርም ነው። ውሃ ጠጪኝ ብሎ የሚጠይቅሽ ማን እንደሆነ ብታውቂ አላት። አላወቅሽኝም። እኔ አይደለም የምጠይቅሽ፣ ብታውቂኝ አንቺ ነበርሽ የምትጠይቂኝ። አንተ ይህን ውሃ ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለችው። እሱ ያዕቆብ አምላክ መሆኑን አላወቀችም። ይመካሉ። የአብርሃም ዘር ነን ይላሉ፣ የይስሐቅ ዘር ነን ይላሉ፣ የያዕቆብ ዘር ነን ይላሉ። አሁንም ዛሬ በባዶ ከንቱ ፉከራ የገሌ ዘር ነን ብሎ መፈከሩ ምንም አይሰራ። አባቶቻችሁ መልካምና ደግ ነገር ሰርተው ከሆነ የእነ አባቶቻችሁን ደግነት ማስቀጠር ነው እንጂ መፎከር ምን ያደርጋል? የገሌ ዘር ነኝ ብሎ መፎከር። የአብርሃም ዘር ነን ይሉ ነበረ ፈሪሳውያን። ምንድን ነው ያላቸው? ክብረ ባለቤት የአብርሃም ዘር ብትሆኑ የአብርሃምን ስራ በሰራችሁ፣ አንተ ሙሰ ትገብሩ ግብረ አቡክሙ ነው ያላቸው። እናንተ የአብርሃምን ሳይሆን የአባታችሁ የዲያብሎስን ስራ ትሰራላችሁ አላቸው። የአብርሃምን ዘር ነው የአብርሃምን ስራ እንሰራለን። እኛ እንግዳ እንቀበላለን። እንደው አብርሃም እንግዳ ይቀበላል እናውቃለን። እናንተ ቤት የመጣ እንግዳ ጠዋት ተቀበላችሁት፣ ምሳ አብልታችሁት፣ ማታ ግራ ጠባችሁ፣ ራት አብልታችሁ፣ የሚተኛበትን አንጥፋችሁ፣ ጠዋት ሲነጋ ደህና አደርክ ሳይሆን የምትሉት መች ነው የምትሄደው? ትቆያለህ። አንዳንዱ ሰው ደግሞ ጠዋት ማታ ላይ ልክ ሊያስተኛው መኝታውን ያዘጋጅለትና እንዴት ነው በበራሪው ነው የምትሄደው? በሁለተኛው ነው ቲኬት ሊቆርጥለት ማለት ነው። እንዲህ ነው። ይህን ያክል ነው። እኛ እየሰማችሁ ነው። እግዚአብሔር ከሁላችን ጋር አይ እና ይቺ ሴት ይህን ብቻ ብላ አላበቃችም። ያዕቆብ ልጆቹ ከብቶቹ ከዚህ ውሃ ጠጥተዋል። ማን ያዕቆብ በሉስ ልጆቹ ከብቶቹ ከዚህ ውሃ ምን ብለዋል? ጠጥተዋል። ጌታ ደግሞ እንዲህ ብሎ መለሰላት፣ እኔ ከምሰጠው የሚጠጣ ለዘላለም አይጠማም። አዎ ያዕቆብም ከዚህ ውሃ ጠጥቶ ሞቷል። ከሚያስጠማ ውሃ ነው የጠጣው። እኔ ከምሰጠው ውሃ የሚጠጣ በውስጡ ለዘላለም የሚፈልቅ የሕይወት ምንጭ ውሃ ይሆንለታል አላት። እንግዲያውስ ጌታ ሆይ እንዳልጠማ ሳምራውያንን ፈርቼ በ6 ሰዓት በዚህ ፀሐይ በዚህ ሐሩር ውሃ ለመቅዳት እንዳልመጣ አንድ ጊዜ ሙላልን፣ የሕይወት ውሃ እፈልጋለሁ። እንግዲያውስ ካለ ስጠኝ ሙላልኝ አለች። እንግዲያውስ ይህንን
ባልሽን ጠርተሽ ነይ አላት። ምንሽን ጠርተሽ? ምንሽን ጠርተሽ? ብእሲ ወብእሲት አሐዱ አካል እሙንቱ ይላል ቅዱስ ጳውሎስ። አንዱ አዳም ለአንዱ ተሰጠው። እውነት አሰት ንገሩኝ እንጂ ይደገማል እንደዚህ ያገር ንገሩኝ እንጂ አንዱ አዳም ለስንት ተሰጠው? ለአንድ። ክርስቲያን ማግባት የሚችለው ስንት? አንድ። ስንት? ምን ነው አስተያየት አድርጉልን መሰለህ። ስንት ነው? አንድ። አንዱ አዳም ለስንት? ለአንድ ይሆን አይደል? ቅዱስ ጳውሎስም ይሄንን ያደርግ በዕብራውያን ማነው በአንደኛ ቆሮንቶስ ምዕራፍ 7 ላይ እና ይገርማቸዋል። ባልሽን ጠርተሽ ነይ ያለ ክርስቶስ። ባልና ሚስቶች ስንት ስለሆኑ ንገሩኝ። አሁን ሚስትህን ጥለህ የመጣህ ወይም ደግሞ ባልሽን ጠርተሽ የመጣሽ ክርስቶስ ሊባርካችሁ፣ ክርስቶስ ሊሞላላችሁ ይድኛ ባልሽን ጠርተሽ ነይ። አንቺ ከባልሽ ጋር ነሽ አንድ። እናንተ መካከል ልዩነት የለም። እናንተ መካከል መለየት የለም። ሁለት አካል ስንት አካል ሆኗል? ንገሩኛ። አንድ አካል ሆኗል። ስለዚህ ባልሽን ጠርተሽ ነይና ምን እላለሁ? የሕይወትን ውሃ እሰጥሻለሁ አላት። በዚህ ሰዓት ምን አለች? ባል የለኝም አለችው። ምን የለኝም? ዛሬ አንዳንድ ቦታ እዚህ እንኳን አገር የለም ብዬ አስባለሁ። ልክ ወደ ቢሮ ሲወጡ የሚስታቸውን ግንባር ይስሙና ቀለበታቸውን ኪሳቸው ከተው ወደ ቤታቸው ሄዷል። ወደ ቢሮቸው ሄዱ። የሰማችሁ ይሆናል። እኔ እኮ አላገባውም የሚሉ ሰዎች አሉ። አሁን በማህበራዊ ሚዲያው ብትሰማላችሁ አልፎ አልፎ እኔ እኮ ያገባሁት የሆነ ለፕሮሰስ ብዬ ነው የሚሉም ሰዎች አሉ። እግዚአብሔር መንፈስ ቅዱስ ይጠብቀን በእውነቱ። እና ባል የለኝም በማለትሽ መልካም ተናገርሽ። ቀድሞ ስንት ባሎች ነበሩሽ? 5 ባሎች አላት። ስንት ባሎች? ቀድሞ አላ አያችሁ? አይ 5። ይህንን ምስጢር ደቀ መዛሙርቱ እንዳይሰሙ ነው። አያችሁ? መድኃኒዓለም ምስጢራችን ጠብቆልናል። ምስጢራችን በሱ የተጠበቀ በጨለማ የበደልነውን ሁሉ እንደ በቀል አላሰጣብን፣ ደብቆልናል፣ ሸፍኖልናል። 5 ባሎች ነበሩሽ ቀድሞ። አሁንስ በቤት ያለው ባልሽ አይደለምን አላት። በዚህ ሰዓት አባቶቻችን ይመጣል መሲሁ ሲመጣ እንዲሁ ይነግራቸዋል ብለው ነግረው ነበረ። አንተ ማነህ አለችው። ነቢያት የተናገሩ ይመጣል የተባልኩት መሲሁ ክርስቶስ የማነጋግርሽ እኔ ነኝ አላት። እንዴ ክርስቶስን አግኝታ አሁን ስለ ጉለታው የምታወራበት ሰዓት አይደለም። ነቢያት የተናገሩ የነቢያት ናፍቆት ክርስቶስ እኔ ነኝ ሲላል ያ ባዶ ያልሞላ ያልተባረከችበት ባዶ የሆነውን እስራዋን በክርስቶስ እግር ስር ትታው ሰብራው ሸሽታቸው የመጣችው የሰማርያን ሴቶች በድፍረት ልታገኝ ወደ ከተማ ሮጠች ይላል። ማንን ስታገኝ? ፍርሃቷ ሁሉ የተወገደላት ከድብርቧን ደፍታ ሰው ሳያት የምትወጣዋ ሴት፣ በማንነቷ ታፍር የነበረችዋ ሴት ማንነቱን ልተርክለት ወደ ገበያ ወጣች፣ ወደ መንደር ወጣች። እናንተ የሰማርያ ሴቶች ውሃ ቀርታችሁ ወደ ቤት ገብታችኋል። የሚያስጠማ ውሃ ነው። የዚህ ዓለም ምግብ ጠዋት ቢበሉት ለከሳት ይርባል። የዚህ ዓለም መጠጥ ጠዋት ቢጠጡት ለከሳት ምን ይላል? ይጠማል። የማያስጠማውን ውሃ ጥሜን የቆረጠልኝን የሰራሁትን ሁሉ ጉዴን ሁሉ ዘርዝሮ የነገረኝን የቤቴን ገመና የሚያውቀውን ነቢያት ይመጣል ብለው የተናገሩለትን የክብር ባለቤት ኢየሱስን አግኝቼዋለሁ። እኔን ያገኘኝን እናንተ አገኙት። እኔ ተባርኬያለሁ። እኔ የቤቴን ቋጠሮ ሁሉ በሱ ተፈቷል። ኑ ቋጠሯችሁ እንዲፈታላችሁ በር ዘግታችሁ ያላችሁ ክፈቱና ውጡ አለች። አንድ ሴት እኮ በቀን አግኝታ አታውቅም። ዛሬ ግን ክርስቶስን ካገኘች በኋላ መላ የሰማርያን ሕዝብ ሴቶች በኋላ እያስከተለች ወደ ክርስቶስ መጣች። እየሰማችሁ ነው። ያሳሳባትን ኑሯን ረስታ ኮንስሯን ሰብራ ሄደችው። ያልፈለገችውን ኃጢአት አምናለታለች። ባል የለኝም ብላ ነበረ። ኋላ ደግሞ ገልጾ ሲነግራት ክርስቶስ ሲሆን እንደሆነ እንደውም ነቢይ እንደውም ታውቃለሁ አያለውም ብላው ነበረ። የሰማችሁ ነው። እና በጣም የሚገርመው ሸሽታቸው በቀትር ትመጣ የነበሩትን የሰማርያን ሴቶች በቀትር ልትሰብክ ወጣች። በማንነቷ ማፈር አቆመችና ማንነቱን መተረክ ጀመረች። በማንነታችን ማፈር የምናቆመው ክርስቶስን ስናገኘው ብቻ ነው። ክርስቶስን ያገኘ ሰው በራሱ ማንነት ማፈር ያቆምና የክርስቶስን ማንነት ግን ለዓለም ያሳውቃል። ምን ብሏል? በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ ባለው በአባቴ ፊት ምን እላለሁ? መሰክርለታለሁ። በሰው ፊት መሰከረች።
በራሷ ታፍር የነበረች ሴት፣ ተሸማቃ ትወጣ የነበረች ሴት ክርስቶስን ካገኘች በኋላ አይኗን ገለጠች ይላል። ዛሬም በሕይወታችን አልገለጥ ያሉ ጨለማ የበዛበትን ኑሮ ይግለጥልን። በቀን አንድ ሴት የማታገኝ ሴት መላ የሰማርያን ሴቶች በኋላ አስከትላ ወደ ክርስቶስ መጣች። ይህቺ ሴት ክርስቶስን ያገኘች ደግሞ ስብከት ሰብካ ክርስቶስን አገኙት ብላ እኔን ያገኘኝን እናንተን ማግኘት አለባችሁ ብላ ያመጣችው ሰብራ መውጣት የቻለችው ነገር ስላለ ነው። የመጀመሪያው ኃጢአታችን በክርስቶስ ፊት እንመን። ደግሞ ሰብረን መውጣት ያቃተንን ጥላቻን እንስበር፣ ዘረኝነትን እንስበር። እንደውም አንድ በቅዳሴ ያለ አንድ ጸሎት አለ። አባቶቻችን በምስዋው እየዞሩ እያጠኑ የሚጸልዩት ጸሎት እግዚአብሔር አምላክነ በገማን አልከጥቅ ማለ ኢያሪኮ በእደ ኢያሱ ገብርከ ወልደነዊ ከማሁዋን ልጥቅም ኃጢአት ሁሉ ህዝብከ። እግዚአብሔር አምላካችን ሆይ ቀድሞ በባሪያ በነዌ ልጅ በኢያሱ የነበረውን የኃጢአት ቅጥር እንዳፈረስክ የኔንም የተገነባብኝን የኃጢአት ግንብ የልጆችን ቆመው የሚያስቀድሱትን የምእመናንን የተገነባባቸውን የክፋት፣ የዘረኝነት፣ የጥላቻን፣ የጎሰኝነትን ግንብ አፍርስላቸው እያለ ካህኑ ይጸልያል። ያ ቅጥር፣ ያ ግንብ፣ ያ የጥላቻ ግንብ ካልተናደ ካልፈረሰ በስተቀር ወደ ቅድስተ ቅዱሳን ወደ ቅዱሱ ከተማ ወደ መድኃኔዓለም አዳራሽ መግባት አንችልም። ዘረኝነትን ያፍርስልንና ወደ ቅዱሱ ከተማ እንድንገባ ሥላሴ በቸርነቱ ያግዘ። ለዚህ ሴት ብዙ ግንቦችን አፍርሷል። የዘረኝነትን ግንብ፣ የጾታን ግንብ፣ በሴትነቷ የወደቀባት ሰው ቢወልድ ወጥታ አትቀብርም፣ አትጠይቅም። ቢሞት ወጥታ አትቀብርም ነበረ። በሴትነቷ የወደቀባትን አንድ ሴት የማታገኘውን ከማህበረሰቡ የተገለለችዋት ሴት የጾታ መብት ተሟጋች በሌለበት ዘመን ወደ ማህበረሰቡ የቀላቀላት በሴትነቷ የተጣለባትን መጋረጃ የቀደደላት ከሴቱ ከማህበረሰቡ ጋር የደመራት የጾታን ግንብ ሰብሮላት ነው። የመልክዓ ምድር ግንብ አለ። ዛሬ ወንዝ የሚያቆጣጥረው መንፈስ አማኑኤል ይሰርዝልን። የመልክዓ ምድር ግንብ አያችሁ፣ ወንዝ የመቁጠር ቆላና ደጋ የሚያባብለው መንፈስ ከኢትዮጵያ ምድር አማኑኤል ያጥፋልን። ዘረኝነትን ሁላችሁም ተጸየፏል። ማንን አልኳችሁ? እስቲ ዘረኝነትን በሉ። እንጸየፋለን። ይገርም እንጂ አትጸየፉ። ስለዚህ በአንድነት ቋንቋ የምንግባባ እንዲያደርገን አማኑኤል በቸርነቱ ሁላችን ያግዘን።